Audio Jungle. Audio Jungle. Audio Jungle. ሰላም ጤና ይስጥልን ውድ የሐረሪ ቲቪ ተመልካቾች፣ የዘወትር በዚህ ሰዓት ወደ እናንተ የምናደርሰው ሳምንታዊ የአጀንዳ መሰናዶችን ነው። እኛ በዛሬው የአጀንዳ መሰናዶችን እንግዲህ በክልላችን ጊዜያቸው ያለፈባቸውን የምግብና የመጠጥ ሸቀጣሸቀጦችን እንደዚሁም በክልሉ የሚገኙ የሆቴልና ሬስቶራንት አገልግሎት የሚሰጡ የህብረተሰብ ክፍሎች እየሰጡ ያለው የሆቴል አገልግሎት ንጽህናውን የጠበቀ የሆቴል አገልግሎት አሰጣጥ ምን ይመስላል በሚለው ሀሳብ ዙሪያ በሐረሪ ክልል ጤና ቢሮ በመገኘት የተለያዩ ሀሳቦችን ወደ እናንተ እያነሳው ቆይታ የማደርግ ነው የሚሆነው። እናንተ ግን አሁንም ቆይታችሁ ከሐረሪ ቴሌቪዥን ጋር መልካም ቆይታ። ተመልካቾች፣ ቀደም ሲል እንግዲህ ባነሳሁት ሀሳብ ዙሪያ በሐረሪ ክልል በመገኘት በክልሉ እየተከናወኑ ያሉ የቁጥጥርና የክትትል ስራዎች ምን ይመስላል በሚለው ሀሳብ ዙሪያ ከአቶ ሳምሶን ጋር ቆይታ የምናደርግ ነው የሚሆነው። መልካም የጥያቄያችን መነሻ የሆነን ዘንድ በሐረሪ ክልል ጤና ቢሮ የጤናና ጤና ነክ ዳይሬክተር በህግ የተሰጠው ስልጣንና ኃላፊነት ምን ድረስ ነው የሚለውን መነሻ እናድርገው። እሺ፣ አመሰግናለሁ። ስሜ ሳምሶን አምደማርያም ይባላል። በሐረሪ ጤና ቢሮ የምግብና የአካባቢ ጤና አጠባበቅ ቁጥጥር ኦፊሰር ሆኜ ነው በጤና ቢሮ እያገለገልኩ ያለሁት። እንግዲህ ለጥያቄ መነሻ ተደረገው አጀንዳ ላይ ለመወያየት ያህል በአዋጅ ሲቋቋም ይህ መስሪያ ቤት የተሰጠው ማንዴት አለና በአዋጅ 1112 ተቋማቶችን የሚቆጣጠር ተቋማቶችን ብቃት የመመዘን አልፎም ተርፎ ደግሞ ከመስፈርቱ በታች ሆነው በተደጋጋሚ ቁጥጥር ተደርጎባቸው ያልተሻሻሉ ተቋማቶችን ደግሞ እርምጃ የመውሰድ ማንዴት አለው። እስከዚህ ደረጃ ስራውን ይሰራል ማለት ነው። መልካም። ጊዜያቸው ያለፈባቸው የምግብና መጠጥ ግብዓቶች የምንላቸው ወይንም የምንለው ምንድን ነው የሚለው እስኪ ቢያነሱልኝ። እንግዲህ በሐረሪ ጤና ቢሮ ጤናና ጤና ነክ ተቋማት ቁጥጥር ከሚደረግባቸው ተቋማቶች ውስጥ አንድ የምግብ ተቋማቶች አሉ። የምግብ ተቋማት ስንል ከትንሿ ምግብ ቤት ጀምሮ እስከ ሆቴል ትልልቅ ሆቴል ቤቶች ድረስ ያሉትን የምግብ ተቋማቶች ቁጥጥር ይደረግባቸዋል። ሌላ ደግሞ ፕሮዳክት ቤዝድ ወይም ምርት ተኮር የሆኑ ገበያ ላይ አንተም እንዳልከው በተለያየ መንገድ ታሽገው ወደ ክልላችን የሚመጡ ከውጭም ሊመጡ ይችላሉ፣ ወይም አገር ውስጥ ተመርተው የተለያዩ ምርቶች ወደ ክልላችን ገብተው ለተጠቃሚው ለምግብነት የሚውሉ ምርቶች አሉ። እነዛን ቁጥጥር እናደርጋለን። ሌላው ትንባሆ ቁጥጥርም በዚሁ ይደረጋል። በተጓዳኝ ደግሞ የምግብ ክለሳ ወይም አደልትሬሽን የምንለው ምግብ በባህር ነገሮች መከለስ አለመከለሳቸውም እነዛን ቁጥጥር የተደረገበት ሁኔታ አለ። እንግዲህ መጨረሻ ነው ስጋት የብቃት ማረጋገጫ መስፈርቱን አሟልተው ሲገኙ እነዛን ቁጥጥር ላይሰንስ የምናደርግባቸው ሁኔታ ነው ያለው። እንግዲህ እነዚህ የተበላሹ ምግቦች ወይም ፓክድ ፉድ ሆነው የተበላሹ ምግቦች ስንል እንግዲህ ከአመጣጣቸው ነው የሚታየው። ለምሳሌ ቅዝቃዜ ሰንሰለታቸውን ጠብቀው መምጣት የሚገባቸው ምግቦች ዝም ብሎ ባልባሌ በተለያዩ ትራንስፖርት ከላይ ተጭኖ ማየት ነገር የመምጣት አለመምጣቱን፣ ለፀሐይ ብርሃን መጋለጥ አለመጋለጡን ከመጣ በኋላ የሚቀመጥበት ስቶር ራሱ ምን ይመስላል ራሱን የቻለ በፌደራል ደረጃ የወጡ ስታንዳርዶች አሉ። ያንን ማስተግበሪያ ደግሞ ቼክሊስቶች አሉ። ያንን በመንተራስ ዌርሃውሱ ምን ይመስላል፣ ክላሶቹ ምን ይመስላሉ፣ ቬንቲሌትድ ናቸው ወይ፣ መቀመጫዎቹ ራሳቸው ፓሌት ይጠቀማሉ ወይ፣ ያንን ሙሉ እዛ ውስጥ ዌርሃውስ ውስጥ ራሱ መሟላት የሚገባቸውን ስታንዳርዶች አሟልተዋል የሚሉ ነገር ይታያሉ። ከዛ ባሻገር በትራንስፖርት ጊዜ ዲዩሪንግ ትራንስፖርቴሽን እነዚህ ፓክድ ፉዶች የመገጫጨት እንትን ማለት ሊጎዱ ይችላሉ። እነዛም ራሳቸው ይታያሉ። ምንድነው አንድ ምግብ ኤክስፓየር አረገ ስንል ሌብሊንግ ሪኳየርመንቱ ወይም በዛ ላይ የመጠቀሚያ ጊዜው ስላለፈ ብቻ አይደለም። አንድም በሌላ መንገዱ ለምሳሌ በማጓጓዝ በማከማቸት ጊዜ ራሱ ምግቦቹ የኤክስፓየር ዴታቸው ወይም የመጠቀሚያ ጊዜያቸው
ሳይደርስ የመበላሸት እድል ሊኖራቸው ስለሚችል እነዚህን ሁሉ ታሳቢ አድርገን ነው አንድን ምግብ የታሸገ ምግብ ጤናማ ነው የምንለው። እነዚህን መስፈርቶች ካየን በኋላ ተጓጉዞ ስቶር ከገባ በኋላ እንደገና ተጠቃሚው ጋር እስከሚደርስ ድረስ ያለው ሰንሰለቱን ጤናማ ነው የሚለውን ነገር በቁጥጥር ውስጥ አካተን የምናየው ነው የሚሆነው ማለት ነው። ህብረተሰቡ ጤና ላይ የሚያስከትለው የጤና እክሎችስ ምንድን ናቸው? እነኚህ ጊዜያቸው ያለፉባቸውን ነገራቶች መጠቀም በህብረተሰቡ የጤና እክል ላይ ምንድን ነው የሚያመጣው ጉዳት? እንግዲህ የጤና ችግሮችን ስናይ በሁለት መክፈል እንችላለን። አንደኛው የአጭር ጊዜ የጤና እክል ይገጥማል። ሁለተኛ ደግሞ ረጅም ጊዜ። ይሄ የአጭር ጊዜ ስንል ሰው ለምሳሌ አንድ የተበከለ ወይንም ጥራቱን ያልጠበቀ ምርት ምግብ ቢመገብ የማቅለሽለሽ፣ የማስቀመጥ ሌሎች ነገሮችን ሊያስከትል ይችላል። ይሄ ግን በረጅም ጊዜ የምንለው ደግሞ ቶሎ የማይታይ ግን እስከ ካንሰር ደረጃ ሊደርስ የሚችል የጤና እክል ሊደርስ ይችላል ብለን ነው እንግዲህ እኛ የምናስበው። መልካም። በአሁኑ ወቅት እንደ ተቋም በዚህ ዙሪያ እየሰራችሁ ያለው የቁጥጥርና የክትትል ስራ ምንድን ነው የሚለውን ቢያነሱልኝ። የታሸገ ምግብ እንግዲህ ቁጥጥር ስናደርግ ቅድም እንደገለጽኩት ደረጃውን የጠበቀ ቼክሊስት አለ። እነዛን ቼክሊስቶች ይዘን እንግዲህ ሩቲን ኢንስፔክሽን የምንለው አለ። በዛ በገበያ ውስጥ ያሉ ምርቶችን የመመዝገብ የማየት ቼክ የማድረጉን ስራዎችን እንሰራለን። ከዛ ባለፈ ደግሞ እነዛን በመጀመሪያ የታዩ ምርቶችን እንደገና ፎሎ እናደርጋለን። መጀመሪያ በመጡት ሁኔታ ላይ ነው ያሉት የሚለውን ነገር ቁጥጥር የምናደርግበት የራሳችን የአሰራር ስርዓት አለን። ከዛ ባሻገር የገበያ ቅኝት ማርኬት ሰርቬላንስ እንሰራለን። ለምሳሌ በከተማችን ውስጥ እነዚህ ታሽገው ለምግብነት የሚቀርቡ ምርቶች ምን አይነት ምርቶች ናቸው ያሉት፣ ይዘታቸው ምን ይመስላል፣ ከየት ነው የሚመጡት የሚለውን ነገር የገበያ ቅኝት ሰርቬይ በመስራት የምናደርግበት ሁኔታ ነው ያለው። እንግዲህ እነዚህን ስቴፖች በመከተል በተለይ ከታሸጉ ምግቦች ጋር ያሉ በገበያ ውስጥ የሚሰራጩ ምግቦች ምንድን ናቸው የሚለውን ነገር ቁጥጥር የምናደርግበት ይህና መሰል የቁጥጥር ስርዓቶችን በመከተል። መልካም። በከተማዋ አንዳንድ የንግድ ቦታዎች ላይ ጊዜያቸው ያለፉባቸው የተለያዩ የታሸጉ ምግቦች እንደዚሁ መጠጦች ሲሸጡ ይስተዋላሉ። ከዚህ አንጻር የእናንተ የቁጥጥር ስራ በቂ ነው ብለው ያምናሉ? በአንድም በሌላ መንገድ ተመዝግበው ሳምፕል ተወስዶ ለጤና ምቹ ነው ወይንም ተስማሚ ምግብ ነው ተብሎ እንትን ሳይባል ወደ ገበያ የሚገቡ በህገወጥ መንገድ የሚመጡ ምርቶች አሉ። ስለዚህ ያሉ ሌላው ደግሞ ህጋዊ ሰንሰለቱን ጠብቆ በፌዴራል ደረጃ ተመዝግቦ የሚመጡ ምግቦች አሉ። እንግዲህ እነዚህን ሁለቱን ስናያቸው በህጋዊ መንገድ የሚመጡትን እነሱን ቅድም እንዳልኩ የራሳችን የቁጥጥር ስርዓት አለን። በዛ አይተን እነሱ እንዲስተካከሉና ለጤና አስጊ በማይሆኑ ሁኔታ ላይ ወይንም የጤና ችግር እንዳያስከትሉ የማድረጉ ነገር ክትትል እያደረግን ቁጥጥር እናደርጋለን። እንግዲህ ቀን በቀን ማለት ይቻላል በህገወጥ መንገድ የሚገቡ ምርቶች ናቸው እኛ እያስቸገሩ ነው ያሉት። በሳምንት በጣም ጥሩ ስራዎች ሰርተን በሁለተኛው ቀን ግን በአንድም በሌላ መንገድ ያው የኮንትሮባንድ ስራ እንደሚታወቀው በመኪና ብቻ አይደለም የሚመጣው። በግመል ይመጣል፣ በሰው ጀርባ ላይ ተሸክመው አቆራርጠው አይነት ነገር የማስገባት ወደ ከተማ ውስጥ አይነት ነገሮች አሉና እነዚህ ምርቶችን እንግዲህ ምንድነው እኛ የምናደርገው? ያው ኬላ ላይ የኛ ቁጥጥር የለም። በፌዴራል ደረጃ ነው ቁጥጥር የሚያደርጉት ይሄን የምግብ ምርትን በተመለከተ። ስለዚህ ገበያ ውስጥ ከገባ በኋላ ቅድም እንዳልኩ አንደኛ ሰርቬላንስ ስራ እንሰራለን፣ የሰርቬይ ቅኝት እንሰራለን። ህጋዊ ነው ህገወጥ ነው፣ ህጋዊ መስመሩን ተከትሎ ይመጣ አልመጣም የሚለው ነገር የምናይበት ሁኔታ አለ። ግን አልፎ አልፎ ግን በተወሰነ ደረጃ ከኛ ቁጥጥር ውጭ የሆነው ገበያ ውስጥ የሚሰራጩ ነገሮች አሉ። እነሱንም ግን ምንድነው እኛ ሲስተም አለን። አንደኛ ከነጋዴው ጋር ጠበቅ ያለ ትስስር ምናምን ነገር ስላለን ከነጋዴው ራሱ ጥቆማ የሚመጣበት ሁኔታ አለ። ከተጠቃሚው በተመሳሳይ ሁኔታ ጥቆማዎች ነው ነገር ይመጣሉና ከዛ ባሻገር ቁጥጥሩን የሚሰራው እንደ ቢሮ ብቻ ሳይሆን አደረጃጀታችን በወረዳ ደረጃ የሚወረደ ስለሆነ እነሱም ይህንን በተለይ ከታሸገ ምግብ ጋር ያሉ ቁጥጥሮችን እነሱም በአጋርነት ከኛ ጋር የመስራት ሁኔታ አለ። ከዛ ባሻገር ደግሞ ሴክተር መስሪያ ቤቶች አሉ።
የሚመለከታቸው ሴክተር መስሪያ ቤት በቅንጅት ከነሱም ጋር ለምሳሌ ንግድ አለ፣ ጉምሩክ መስሪያ ቤቶች አሉ። እነሱን የሚመለከቱ ሰራተኞች መስሪያ ቤቶች ጋር እንዲሁ በቅንጅት የምንሰራቸው ስራዎች አሉ። ግን 100% ከህገወጥ ምግብ ነፃ ተቋም ማነው ክልላችንን ማድረግ እሱ ትንሽ አስቸጋሪ ነው። ያው ይሄ መልቲ ሴክቶራል ሪስፖንስ የሚጠይቅ ነውና እሱን በተቀናጀ እንግዲህ ወደፊት እነዚህ አደረጃጀታችን እየጠነከረ ታችም ያሉ አደረጃጀቶች እየጠነከሩ ሲመጡና ኬላዎች ላይ ያሉ ነገር በተለይ ደግሞ ኬላዎች ላይ ያሉ ስራዎች በደንብ ተጠናክረው ከተሰሩ አይ ሆፕ ከዚህ ከህገወጥ ምግብ ክልላችንን ነፃ እናደርጋለን ብዬ አስባለሁ። በቁጥጥርና በክትትል ስራችሁ ጊዜያቸው ያለፈባቸውን የምግብና የግብአቶች ሲሸጡ በተገኙ ነጋዴዎች ላይ የወሰዳችሁት የቅጣት እርምጃ ነው? ጊዜ ያለፈባቸው ምርቶችን ብቻ ሳይሆን ቅድም እንዳልኩ ቁጥጥር ብናደርገው የተፈጥሮ ይዘታቸውን ጠብቀው መሸጥ የሚገባቸው ምርቶች ክለሳ የሚያደርጉ ነጋዴዎችም አሉ። እነሱንም ጨምረን ነው እንግዲህ ቅድም ማርኬት ሰርቬላንስ ስራ እንሰራለን ስልህ አደልትሬት የሚያደርጉትንም ለምሳሌ ማር አደልትሬት ይደረጋል፣ ዘይት አደልትሬት፣ በርበሬ፣ ቅቤ እነዚህ የመሳሰሉትን ነገሮችን በገበያ የሰርቬላንስ ስራ እንሰራለን። በምርቱ ላይ የታሸገ ምግብ ሊሆን ይችላል ወይም ያልታሸገ ሊሆን ይችላል። በገበያ ላይ የሚሸጡ ምግቦች ቅድም እንዳልኳቸው ለምሳሌ እንደ በርበሬ እንደ ቅቤ አይነት ነገሮችን ሳምፕል ይወሰዳል። ሳምፕል ተወስዶ ፋርዘር የላቦራቶሪ ቴስት የሚያስፈልጋቸውና ኮንፊርም መደረግ ያለባቸው የምግብ ጥራታቸውን የተጠራጠርናቸው ካሉ ለኢንቨስቲጌሽን ወደ ፌደራል ተልኮ በዛ ደረጃ ምርቱ ጤናማ ነው አይደለም የሚለውን ነገር ከውጤት በኋላ በግለሰቦቹ ላይ አንደኛ አስተዳደራዊ እርምጃ እንወስድባቸዋለን። ከዛ ባሻገር ደግሞ ክስ መስርተን ለፍርድ የቀረቡ ተቋማቶችም አሉ። በዚህ ደረጃ ነው የምንሰራው። እንግዲህ የተወሰደባቸው እርምጃዎችን በዚህ ካነሳልኝ በቁጥር ወይም ምን ያህል በዳታ ይገኛል? እንግዲህ አሁን በዚህ በበጀት ዓመታችን በ2018 በተሰሩ ስራዎች ወደ 30 የሚሆኑ ተቋማቶች እንግዲህ ደረጃ አላቸው። በጣም ሲቪር የሆነ ሌሎችም ማስተማሪያ በሚሆን ደረጃ ነው እርምጃ የተወሰደባቸው። ስለዚህ ወደ 30 የሚሆኑ ተቋማቶች ለፍርድ የቀረቡበትና በፍርድ ሂደት ላይ ያሉ ተቋማቶች አሉ። መልካም። በዚህ ዙሪያ ለህብረተሰቡ እየሰጣችሁ ያለው የግንዛቤ ማስጨበጫ ስራዎች ምንድን ናቸው? ቁጥጥር በባህሪው ውስብስብ ነው እና በጥቂት ሰራተኞች ብቻ የሚሰራ አይደለም። ሁሉ የራሱ ተቆጣጣሪ መሆን አለበት እና እኛም የመጨረሻችን እንደውም ጎላችን ነው ብለን ያስቀመጥነው በቁጥጥሩ ዘርፍ ላይ ማህበረሰቡ ራሱ የቁጥጥሩ ባለቤት እንዲሆን ነው የምንፈልገው። ለምሳሌ ጥሩ አዌርነስ ካለ በተበላሹ ምግቦች የሚመጡ የጤና ጠንቆች ምን እንደሆኑ ማህበረሰቡ ከተገነዘበ ከኛ በተሻለ ገበያውን የመቆጣጠር ጥቆማ የመስጠት ስለመብቱ የመቆም ነገሮች ስለሚኖሩ እኛ መጀመሪያ የምናደርገው ምንድነው ማህበረሰቡን አዌር የማድረግ ግንዛቤ የመፍጠር ስራዎችን ነው የምንሰራው። ከዚህ አንጻር ምንድነው አንዳንድ ጊዜ ብሮሸሮች አሉ፣ ሊፍሌቶችን በቢሮ ደረጃ የሚዘጋጁበት ሁኔታ አለ። በተመሳሳይ ደግሞ እንዲህ አይነት የሚዲያ ፕሮግራሞች የተዘጋጁ ለሰራተኞቹ ላይቭ እየገባን ምን አይነት ምርቶች በገበያ ውስጥ እንዳሉ ምን አይነት ምርቶችን መጠቀም እንደሌለባቸው በተለይ የታሸጉ ምግቦችን ሲጠቀሙ ምን አይነት መስፈርቶችን መጠቀም እንዳለባቸው ትምህርት የሚሰጥበት ሁኔታ አለ። ሌሎች የሃይማኖት አባቶች የእምነት ተቋማቶች አካባቢ ላይ ትምህርት ቤቶች ላይ እንደዚሁ ደግሞ ፕሮግራም አለን። በፕሮግራማችን መሰረት እየሄድን አዌር እናደርጋለን። በተለይ አሁን ትምህርት ቤት ላይ ስንሰራ ያው ተማሪዎች ላይ ስንሰራ ማህበረሰብ ላይ እንደሰራ ነው የሚቆጠረው እና ባገኘነው አጋጣሚ ሁሉ ማህበረሰባችን ግንዛቤ እንዲጨብጥና ራሱን ያው ሁልጊዜኛ ተቆጣጥረን አንችልም እንዳልኩ ያው ውስንነቱም አለ የሰው ኃይሉም የምኑም የጊዜውም ስላለ፣ ግን ትልቁም ነገር ደግሞ መሆን ያለበት ሰው ለመብቱ እንዲቆምና እነዚህ ህገወጥ የሆኑ የምግብ ምርቶች ከጤና አንጻር ምን አይነት ችግር ሊያስከትሉ እንደሚችሉ የግንዛቤ ማስጨበጫ መድረኮችን በተለያየ ጊዜ እንፈጥራለን። ወጣቶችን እንጠቀማለን። ወጣት ክለቦች አሉ። እነሱም በተለያየ መንገድ ህብረተሰቡ አድሬስ ስለሚያደርጉ እንግዲህ እንዲህ አይነት ሲስተሞችን እየተጠቀምን ማህበረሰቡ ላይ እየደረሰን ያለንበት ሁኔታ አለና ይሄ እንግዲህ ያው 100% ነው ባንልም በቀጣይ አጠናክሬ የምንቀጥለው ነው የሚሆነው ማለት ነው። መልካም። በክልሉ የሚገኙ የምግብና የመጠጥ ሬስቶራንት እና ሆቴሎች ንጽህናውን የተጠበቀ
አገልግሎት እንዲሰጡ ከማድረግ አንጻር በእናንተ በኩል እየተሰሩ ያሉ የሳኒቴሽን ስራዎች? እንግዲህ በመጀመሪያ የውስጥ ጥራት ዝርጋታ የሚባል አለ። ለምሳሌ ተቋሙ ራሱን በራሱ እንዲገመግም ስልጠና መጀመሪያ ሰጠን። ናሙና ሊሆኑ የሚችሉ ተቋማትን የመረጥነው ቶሎ ተቀብለው ወደ ተግባር ሊገቡ የሚችሉ በሚል ወደ 20 እና 30 ተቋማቶች ነው መጀመሪያ ስራውን ስንጀምር ያደረግነው። ምክንያቱም ተቆጣጣሪ አንድ ተቋም ምናልባት አንዴ ወይ ሁለቴ ወይ በወር አንድ ጊዜ ሊሄድ ይችላል። 29 ቀን ያለው ግን ባለቤቱ ነው። ስለዚህ ኃላፊነት እንዲሰማው ከቁጥጥሩ ባሻገር ደግሞ ከጤናም አንፃር ሊከተል የሚችለው ማህበራዊ ቀውስ ከፍተኛ ስለሆነ ያንን ከማስገንዘብ አንፃር ስልጠና ሰጥተን አሁን ላይ ራሳቸውን በራሳቸው የሚቆጣጠሩ ተቋማትን የፈጠርንበት ሁኔታ አለ። ያ ማለት ምንድነው? ራሱን የቻለ ደረጃውን የጠበቀ ቼክሊስት አለ። በዛ ያንን ቼክሊስት አሰለጠናቸው ራሳቸውን ያዩበት ሁኔታ አለ። አሁን ከመቶ ምን ያህል ፐርሰንት ነው ያለውት፣ ምን አይነት ጉድለት ነው ያለብኝ፣ እንዴት ማሻሻል አለብኝ የሚለው ነገር የቅርብ ክትትል እያደረግን ማለት ነው፣ ፎሎ እያደረግናቸው አሁን ላይ ያው ምናልባት እናንተ ሞታቸው ያየዎቹበት ሁኔታ አለና ኪችኖቻቸው በጣም ያረጁ ጭቃርሻ የጠገቡ ከሃይጂን ሳኒቴሽን አንፃር ዌስት ማኔጅመንታቸው ላይ ከግል ንጽህና ብዙ ክፍተቶች የነበሩባቸው ተቋማቶች አሁን ላይ ግን በዚህ ሲስተም የተሻለ ራሳቸውን ፐርፎርም እያደረጉ እንደውም ምንድነው አሁን እየተፈጠረ ያለው አንዱ ተቋም ራሱ ኮምፒውት እያደረገ የክሌ ተቋም ኩክችኑ ይሄን ይመስላል፣ ክሌ ተቋም ደግሞ እንደዚህ አይነት ፐርሰናላይዜሽናቸው የሚጠብቁ ሰራተኞች አሉ በማለት ነገር ፍክክር ውስጥ በመግባት አሁን የተሻለ ስራ ያለበት ሁኔታ አለና ይሄንን ደግሞ በተለይ የውስጥ ጥራት ዝርጋታን ስርዓቱን ከማጠናከር አንፃር የተጀመሩ ፓይለት ስራዎች አሉ። እነሱን አጠናክረን የመቀጠለው ስራ ነው። ያው አዋጭም ስለሆነ ነው። ቁጥጥር ሁልጊዜ ሄደህ ከመቆጣጠር ብቻ ሳይሆን ተቋሙ እንደ ተቋም ኃላፊነት እንደተጣለበትና ተጠያቂነትም እንዳለበት አውቆ ለደንበኞቹ ትኩረት እንዲሰጥ የማድረጉን ስራ እየሰራን ያለበት ሁኔታ አለ። እነዚህ ደግሞ ተጠናክረው ይቀጥላሉ ማለት ነው። በጣም እኛም እንግዲህ ተመልካቾች በዚህ ዙሪያ በክልሉ በሚገኙ አንዳንድ ሆቴሎች ላይ የሚሰሩ ወደ እናንተ እናደርስና ተመልሰን ስሜ በለጠ እባላለሁኝ። የኬራውድ ባርና ሬስቶራንት ባለቤት ነኝ እና እንደምታዩት ይሄ ኪችን እንደዚህ አልነበረም። እጅግ በጣም ቆንጆና ውብ እንዲሆን ያደረጉልን የእውነት ለመናገር ጤና ቢሮዎች ናቸው። የሐረሪ ብሔራዊ ክልላዊ መንግስት ጤና ቢሮ በጣም በብዙ ነገር አግዞን በቅጣት ሳያምን በምክር አምኖ መክሮን ተከታትሎን ዛሬ እንዲህ አድርጉት ነገ እንዲህ አድርጉት ብሎ ጭስ አልባ የሆነ ኪችን እንዲኖረን ያደረገን የሐረሪ ጤና ቢሮ ነው። እነዚህ የምታያቸው ማሽኖች በጣም ዘመናዊ ናቸው። ምንም አይነት ጭስ የሌለው በኤሌክትሪክ ብቻ የሚሰራ በጣም ቆንጆ ማሽኖች እንድንገዛ ያደረገን ጤና ቢሮ ነውና ኪችናችን ያው እንደምታዩት ይሄን ይመስላል። ጤና ቢሮ በየጊዜው እየመጡ ክትትል ያደርጋሉ። አንዳንድ ሰዓት ይሰጡናል። በሰጡን ሰዓት መሰረት ደግሞ እኛ ደግሞ እያስተካከልን ጥሩ ሰርቪስ ለከስተመሮቻችን እንሰጣለን። ከስተመሮች ደግሞ ደስተኞች ናቸው። ብዙ ጊዜ ያው አስተያየት ይሰጡናል። ደካማን ጠንካራ ጎን ስለሚነግሩን ያው እኛ ደግሞ በዛ ተነስተን ጥሩ የተሻለ ሰርቪስ ለመስጠት እንሞክራለን። በየጊዜው ቤታችን ደረጃው በጠበቀ መልኩ እናድሳለን። በየጊዜው በጣም ብዙ ልዩነት አለ። ያው ወጪው ይሄ ቢበልጥም ግን ካለው ነገር አኳያ ግን በጣም ደስ ይላል። በፊት በእንጨት ብዙ ችግሮች ይገጥሙን ነበር እንደውም ማለት ነው። የኩሽና ንጽህናውም ይሄን ያህል በእንትን ባለ ነገር አልነበረም። ስለዚህ አሁን በዚህ ቀይሩ ካሉን በኋላ ያለው ነገሩ በጣም እንደምታዩት ነው። በጣም ለፍጥነትም ለንጽህናም ለሰው አመለካከቱም በጣም በቆንጆ ሁኔታ በዚህ በማረ መልኩ ነው እየተካሄደ ያለው ማለት ነው። አዎ ክትትል በየጊዜው ነው የሚያደርጉት። በየጊዜው ቼክ ያደርጉናል። አላስፈላጊ ነገር ካዩ ወዲያውኑ እርምጃ ለመውሰድ ቆንጆ ነገር ነው የሚያደርጉትና አላስፈላጊ ነገር የሚያዩት ነገር ከሆነ በስነ ስርዓት መጥቶ ነው ይሄ ነገር ልክ አይደለም፣ ይሄን ነገር እንደዚህ አድርጉ ብሎ ከትምህርት ጋር ያንን ነገር እንድናደርግና ክትትላቸው በጣም አሪፍ ነው። ሁሌም የሚከታተሉ ሁሌም ምን የሚቀሩበት ጊዜ የለም። ስሜ ቶፊቅ አብዱልአዚዝ ይባላል። የጤና ቢሮ የምግብና ቁጥጥር ክፍል ነው የምሰራው። ኤክስፐርት ነኝ።
ይሄንን ቤት ይሄንን ኪችን ስታዩ በጣም ነው ዛሬ ላይ ቆመን ስታዩ በጣም ነው የሚያምረው። በፊት ግን የነበረው ነገር ምን ነበረ? እንግዲህ ያው ትሬንዱም አልነበረም። ኦቨርኦል ይሄ እንዳለ በጭስ ነበረ ሲጠቀሙት የነበረውና ያንን ነገር እንግዲህ ያው ከማኔጀሮቹ ጋር በመነጋገር ያለውን ነገር እንዴት ማዘመን ያለብን ከጊዜ ጋር እንዴት አብሮ መሄድ ያለበት እንዴት ጥሩ ነገር ጥራት ያለው ነገር ለሰርቪስ እንዴት መስጠት ይቻላል የሚለው ነገር ከኛ ጋር በመመካከር ነው እንግዲህ ይሄንን እንግዲህ እንዲለወጥ የተደረገውና ብዙ ቻሌንጆች አሉ፣ ብዙ ችግሮች አሉ። ችግር የለም ማለት አንችልም። ግን ዛትማች ምንድነው ሰርቪስ ላይ ብዙ ነገሮች አፕዴት መድረግ ያለባቸው ብዙ ነገሮች አሉ። ሶ ምንድነው አሁን ከኛ ጋር በመነጋገር ሙያዊ እገዛ እኛ ከጤና ቢሮ እያደረግን ባለንበት ሁኔታ ነው ይሄ እንዲለውጡ የመጣውና ያው ከነሱም አንደበት እንደሰማችሁ ነውና ምስክር ናቸው። ስለዚህ ምንድነው አሁን ይሄ ነገር ምንድነው ለውጥ አለ። ይሄ ግን ኮንስታንትሊ ይሄ ነገር መቀጠል አለበት ነው ያው። ስለዚህ በየጊዜው እንትኑ እየመጣን ክትትልና ድጋፋችን አሁንም እንደዛው እንደቀጠለ ነው ማለት ነው። እኛም እንግዲህ ቀደም ሲል ወደ ተመልካቾች ያደረስነው አጭር ቪዲዮ በክልሉ አንዳንድ ሆቴሎች ላይ አሁን ላይ ከንጽህና ጋር ተያይዞ እየተሰሩ ያሉ የሆቴል ስራዎች ምን እንደሚመስሉ እንግዲህ እኛም ተዘዋውረን ባየንባቸው ሆቴሎች ላይ ያለውን ሂደት ነው ወደ ተመልካቾች ያደረስነው። ከዚህ ጋር ግን ተያይዞ በክልሉ በሚገኙ አንዳንድ ሆቴሎች ላይ ደግሞ የንጽህና ጉድለት እንደዚሁም ጥራቱን በማይመጥን ደረጃ አገልግሎት ሲሰጡ ያየንበት ሁኔታ አለና እንደነኛ አይነት ሂደቶችንስ ከማጥራት እና ከቁጥጥር ከማድረግ አኳያ በእናንተ በኩል ምንድን ነው የታሰበው ነገር የሚለው ያለው? እሺ፣ አመሰግናለሁ። እንግዲህ ይሄን ከምግብና መጠጥ ተቋማት ቁጥጥርን በተመለከተ በሁለት ከፍለን ነው የምናየው። በወረዳ ደረጃ የሚሰሩ ቁጥጥር ስራዎች አሉ፣ በቢሮ ደረጃ የሚሰሩ ቁጥጥር ስራዎች አሉ። በተለይ እነዚህ ትልልቅ ሆቴሎች፣ ካፌና ሬስቶራንት፣ ባርና ሬስቶራንቶች መሰል ተቋማቶች በክልል ደረጃ ሲታዩ፣ በወረዳ ደረጃ ደግሞ ግሮሰሪ፣ የምግብ ቤቶች፣ ስጋ ቤቶች እነዚህን የመሰሉት ደግሞ በወረዳ ደረጃ ይታያሉ። ይህንን አስመልክቶ ቅድመ ፍቃድ ቁጥጥርና ድህረ ፍቃድ ቁጥጥር የሚል አሰራር አለ። ቅድመ ፍቃድ ለምሳሌ ፍቃድ እንሰጣለን፣ ላይሰንስ እናደርጋለን። ተቋማቶችን ላይሰንስ ልናደርጋቸው ስንል ያው ከሐምሌ ጀምሮ እነዚህ ስራዎች ይሰራሉ። ጥያቄ ያቀርባሉ። ላይሰንስ መደረግ እንፈልጋለን ወይንም የነበራቸውን ለማደስ በሚመጡ ጊዜ ደረጃውን የጠበቀ ቼክሊስት አለን ብያለሁ። በዛ ሄደን ተቋማቱን እንመዝናለን። ከ70 እና 70% በላይ ካላመጣ ተቋሙ እንደ ተቋም አንደኛ ላይሰንስ አይታደስለትም፣ ግሬስ ፔሪድ ይሰጠዋል። ማስተካከያ ጊዜዎችን ሰጠውና በዛ ፔሪድ ውስጥ የሚያስተካክላቸውን ነገሮች ካስተካከለ በኋላ ነው ላይሰንስ የምናደርገው። ላይሰንስ ከተደረገ በኋላ ደግሞ ዝም ብለን አንተው። ያው በነገራችን ላይ የሆቴል ስራ እና ህፃን አንድ ነው። በጣም የቅርብ ክትትል ይፈልጋል። ለምሳሌ በዚህ ሳምንት በደንብ አድርገህ አድምተህ ሰርተህ በሚቀጥለው ሳምንት ስትሄድ ተንሸራተው ታገኛቸዋለህ። ስለዚህ ምንድነው የምናደርገው? አንደኛ ፕሪ ላይሰንስ ቅድመ ፍቃድ ከሰጠናቸው በኋላ ድህረ ፍቃድ ላይ ደግሞ በሰጠናቸው ስታንዳርድ መሰረት ነው እየሰሩት ወይስ ወርደዋል የሚለው ነገር ክትትል እናደርጋለን። ችግር ያለባቸው ተቋማቶች ላይ ቅድም እንዳልኩት አንደኛ አስተዳደራዊ እርምጃ እንወስዳለን። በገንዘብ ልንቀጣቸው እንችላለን። የሽጋ እርምጃ የሚከተልባቸዋል። አልፎ ተርፎም ደግሞ እስከ መሰረዝ ድረስ ያው ይሄ እንግዲህ የቅንጅት ስራዎች አሉ ብያለሁ። የተጠናከረም ባይሆን ከንግድ ቢሮ ጋር ተነጋግሮ ፍቃድ እስከ ማሰረዝ ደረጃ ድረስ የጤና ቢሮን ላይሰንስ እንነጥቃለን። በተመሳሳይ ደግሞ የንግድ ቢሮም ራሱ በዛ ዘርፍ እንዳይሰራ የማድረጉን ስራዎችን እንሰራለን እና ምንድነው ግን የቅርብ ክትትል በጣም ይፈልጋል። ምክንያቱም ለህብረተሰብ አገልግሎት እስከሰጡ ድረስ የግድ መታየት አለባቸው። ከዛ አንጻር
ሆቴሎች ያው ደረጃውን ጠብቀው መስፈርቱን አሟልተው ከሰሩ ላይሰንስ እናደርጋለን። እንደውም በአመቱ መጨረሻ ላይ ሰርቲፋይም እናደርጋለን። ጥሩ አፈጻጸም ያለውና በጥሩ ሰርቪስ እየሰጠ ያለ ተቋም መበረታታት ስላለበት ሌሎችም ትምህርት መሆን ስላለበት በዛ ደረጃ እንሄዳለን። ነገር ግን ደረጃውን ሳያሟላ ከደረጃ በታች የሚሰሩ ተቋማቶች ያው እንግዲህ የራሳችን የአሰራር ስርዓት አለን። በዛ እያየን ከደረጃ በታች የሚሰሩ ሰራተኞችን እርምጃ የምንወስድበት ይሆናል ማለት ነው። መልካም። ከዚህ ጋር ተያይዞ ሆቴሎች ንጽህና የተጠበቀ የሆቴል አገልግሎት እንዲሰጡ ከማድረግ አኳያ በእናንተ በኩል እየተሰጣችኋቸው ያሉ የግንዛቤ ማስጨበጫ ስራዎች ምንድን ናቸው? እንግዲህ ቁጥጥር ሲባል አርጋ ካርግ ብቻ አይደለም። አስቀድመን ምን ማድረግ እንዳለበት ከነሱ ምን እንደሚጠበቅ ምን መሟላት እንዳለበት ስልጠና እንሰጣለን። ለምሳሌ የሆቴል ባለቤቶች ላይ ከሃይጂና ሳኒቴሽን አንጻር በተቋሙ ምን አይነት መስፈርቶች መሟላት እንዳለባቸው ስልጠና እንሰጣለን። ከዛ ወርደን በተለይ ከዚህ ከፉድ ሃንድለሮች ጋር ከምግብ ጋር ንክኪ ያላቸው ሰራተኞች ምክንያቱም በእነሱ ምክንያት ሃይጂን ሳኒቴሽናቸውን ባለመጠበቃቸው ምክንያት የተላላፊ በምግብ ወለድ የሚመጡ በሽታዎች ወደ ተጠቃሚው ሊሄዱ ስለሚችሉ ያንን ከማስተካከል አንጻር ስልጠናዎች የምንሰጥበት ሁኔታ አለ። አርፈን ተርፈን ኢንስፔክሽን በምንሄድ ጊዜ ሰራተኞችን በስራ ቦታዎች ላይ ሰብስበን እንደገና እንዲሁ ትምህርት የምንሰጥበት ሁኔታ አለና ያንን ከማብቃት አንጻር ዘርፈ ብዙ የሆኑ ስራዎችን እየሰራን ያለበት ሁኔታ አለ። ስለዚህ ተቆጣጠር ብቻ ሳይሆን የምንመልሰው የተሻለ አፈጻጸም ያለው ከዚህ ደግሞ በተሻለ ሰርቪስ እንዲሰጥ የማድረጉን ስራ ለማድረግ የሚነበቡ ነገሮች በመስጠት ሊሆን ይችላል። ቪዲዮዎችን ራሱ በማሳየት ሌሎች ነገሮችን እና ትምህርትን ተደጋጋሚ ትምህርቶችን በመስጠት ብዙዎቹን አሁን እንዲቀየሩና የተሻለ አፈጻጸም ላይ እንዲደርሱ ያደረግንበት መንገድ አንዱ ይሄ ነው። ጥሩ። በዚህ ዙሪያ ከሌሎች ተቋማቶች ጋር ተቀናጅተው ስራዎችን ከማከናወን አንጻር ተቋማታችሁ ምን ያደርጋል? እንግዲህ በሚፈለገው ልክ ስራዎች ባይሰሩ የቅንጅት ስራ ግድ ነው። ጤና የአንድ ሴክተር ስራ ብቻ አይደለም አይደል? ሁሉም ሴክተሮች መሳተፍ መቻል አለባቸው። ከዚህ አንጻር ለምሳሌ የግብርናን ብንወስድ ያው ይሄ የስጋ ምርት ላይ ቁጥጥር ያደርጋሉ። ከነሱ ጋር በመቀናጀት እንሰራለን። ለምሳሌ በባህል በከተማችን ጥሬ ስጋዎች ይበላሉ። ስለዚህ ጤንነቱ የተጠበቀ ስጋ ለተገልጋዩ መቅረብ አለመቅረቡን እነሱ በላቦራቶሪ ወስደው እንደሚመረምሩት እኛ ደግሞ ቀሪያዎችን የምናይበት ሁኔታ አለ። ከዛ አልፎ ተርፎ ደግሞ ስጋ ቤቶች ላይም እንደዚሁ ከነሱ ጋር ቅንጅታዊ ስራዎችን አብረን አጠናክረን እየሰራን ያለንበት ሁኔታ አለ። ከዛ ባሻገር ከባህልና ቱሪዝም ጋር እንደዚሁ ከነሱ ጋር እንደዚሁ ቁጥጥሩን አሳልጠን ከነሱ ጋር እንሰራለን። ንግድ ቢሮም የኛ አንድ አጋር ነው። በተለይ ከነሱ ጋር በተጠናከረ መልኩ ወደፊትም እንሄድበታለን ብለን ያሰብነው በዘርፉ የሚሰጡ የንግድ ፍቃዶች የጤና መስፈርት ከማሟላታቸው ሳይሟሉ የሚሰጥበት ሁኔታ አለና እነሱን ከመቅረፍ አንጻርም ከነሱ ጋር በጣም የተናበብን የሰራንበት ሁኔታ አለ። ምክንያቱም ንግድ ለምሳሌ የንግድ መስፈርት ብቻ ሟልቶ ከሰጠና የጤና መስፈርት ሳያሟላ ዝም ብሎ ከተከፈተ ዞሮ ዞሮ ያው እንደ ክልልም እንደ ሀገርም ነው ችግሩ። የጋራ ችግር ስለሆነ ከነሱ ጋር የተናበብን ቅንጅታዊ ስራዎችን እያጠናከርን ከነሱ ጋር እየሰራን ያለበት ሁኔታ አለና ሌሎች መሰል ሴክተር መስሪያ ቤቶችም እንደዚሁ በጋራ እንሰራለን። ይሄ ግን በቂ ነው አይደለም። ሰርቪስ ቢሰጡ የመጀመሪያ ተጠቃሚ የሚሆነው ባለቤት ነው። ከዚህ አንጻር ይሄንን ብቻ በተመለከተ ስልጠናዎችን ሰጠን። ከነሱ ምን መሟላት እንዳለበት አክሽን ፕላን እንዲያወጡ አድርገናቸው። አንዳንድ ጊዜ ስልጠና ሲባል እንደው አውርቶ ተዋርቶ መበተን ብቻ ሳይሆን እስከ መጨረሻው ድረስ እንዲሄዱ አክሽን ፕላን እንዲያወጡ አድርገናቸው። አክሽን ፕላኑ ለእኛ ሰሚት አደረጉ። ለምሳሌ ኪችኑ በጭስ የሚጠቀም ከሆነ ጭስ አልባ ኪችን አደርጋለሁ የሚለውን እዛ ላይ ስኬጁል ያደርጋል። መቼ ነው የሚያደርገው? ክትትል እናደርጋለን። ከዛ ከነሱ ጀርባ ሆነን ቴክኒካሊ ማድረግ የሚገባቸው ነገሮች እንዴት እንደሚያደርጉ ምን የሚሉን ነገሮች መስፈርቶችን ጽፈን እንሰጣቸዋለን። ምክንያቱም ሙያተኞች አደረጉ ምን መሟላት እንዳለባቸው በተለይ ከሃይጂን ሳኒቴሽን አንጻር ላያውቁ ይችላሉ። ስለዚህ አንብበው እንዲረዱ
በሃርድ ኮፒ ራሱ ጽፈን ፕሪንት አድርገን ወስደን የሚሰጥበት ሁኔታ አለና ያንን እያዩ ለምሳሌ 15 ነጥብ ከሰጠናቸው ከ15ቱ ለምሳሌ በ15 ቀን ምን ያህል ሄዱ፣ በአንድ ወር ውስጥ ምንድነው የቀራቸው የሚለው ነገር እነሱ ራሳቸው እንዲያው ከዛ ባሻገር ደግሞ እኛ ፎሎ እያደረግናቸው እነዛ ነገሮች እንዲስተካከሉ የማድረግ ነገር እውነት ለመናገር ጭስ አልባ ኪችን አሁን ቦቴ አካባቢ ብትሄዱ ፋሚሊ ሆቴል እውነት ለመናገር የአንድ ሀብታም መኖሪያ ቤት ነው የሚመስለው። በቆንጆ ሁኔታ ነው የተሰራው። ጭስ የለም፣ ሁሉ ነገር በኤሌክትሪክ ነው የሚሰራው። ዌስት ማኔጅመንቱ በጣም ቆንጆ ነው ያደረጉት። ፐርሰናል ሃይጂናቸውን ይጠብቃሉ። ጋውናቸውን ያደርጋል። ጋውን ስንል አንዳንድ ጊዜ በቃ የዳቻ የሚባል አለ አይደል? እንደዛ ሰው ነጫጭ ጋውኖችን ቆቦችን ምናምን ነገር እንዲያደርጉ በየሶስት ወሩ የጤና ምርመራ እንዲያደርጉ ክትትል ምናምን ነገር አደረግን። ከዛ ከተወሰነ ጊዜ በኋላ እነሱ ራሳቸው ሲያው ከዚህ በኋላማ ወደኋላ አንመለስም የሚል ነገር ነው ያመጡት። ምክንያቱም መቼም ሰው ጥሩ ነገር ደስ ይላል አይደል? እንትን ይላል ተቋሙ በዛ ደረጃ እየዘመነ ምናምን ነገር ሲሄድና አሁን ምንድነው እንደውም የተደረገ ስኬል አፕ እያደረግን ነው። ጥሩ ተሞክሮችን መሻሻል ወደሚገባቸው ተቋማቶች የማጋባቱን ስራዎችን እነሱን ራሳቸው እየወሰደ እያሳየን ያለንበት ሁኔታ አለና ይሄ ያው የቅርብ ክትትል በማድረግ ነው እና ከነሱ ጋር ያለን አታችመንት። ሁለተኛ እነሱንም ማመስገን እፈልጋለሁ ኮሚትመንታቸው። ለምሳሌ አሁን አንድ ድስት በኤሌክትሪክ የሚሰራ ለመግዛት ከ60 እስከ 70 ሺህ ድረስ ኮስት ያደርጋቸዋል። ግን እነሱ ያዩት ምንድነው ጥራቱን የጠበቀና ንጽህናውን የጠበቀ ተቋም እንደ ተቋም ሊኖረኝ ይገባል የሚለው ነገር እነሱ ውስጥ ስላስገባል ከገንዘቡ ጋር ምንም ነገር እንትን አልነበራቸው። እነሱ ብቻ የኔ ተቋም የተሻለ ተቋም ይሆንልኝ። ምክንያቱም የኮምፒቲሽን ዘመን ነው አይደል? ፉክክር ነው። እምቢ ካለ በነገራችን ላይ ሲስተሙ ራሱ ተፍቶ ያወጣዋል። ስለዚህ ከዛ አንፃር የማድረጉን ስራዎችን እየሰራ ነው። እንደዚህ አይነት ለውጦች የመጡ ቻሉት። በነገራችን ላይ አሁን ላይ ምናልባት መረጃው ላይ ኖራችሁ ይችላል። ትልልቅ አገራዊ የሆኑ መድረኮች ስብሰባዎች ሀረር ላይ የተካሄዱ ነው ያሉት። ለምሳሌ የአመታዊ ኮንፈረንስ ሲዘጋጅ የጤና ኮንፈረንስ ሀረር ላይ ነው የተካሄደው። በተለያየ መንገድ የስድስት ወር አፈጻጸም ሲገመገም ሀረር ላይ ተገምግሟል እና እንዲህ ከዚህ በፊት አልነበረም። እንግዲህ አሁን ላይ አይታችሁ እንደሆነ ጥሩ የተሻሉ ደረጃቸውን የጠበቁ ሆቴሎች እየተሰሩ ነው ያሉት። አዳራሾች አሉ፣ ሆቴሎችም አሉ። በዛ ደረጃ 200 እና 300 ተሳታፊዎች መጥተው እውነት ለመናገር አንድም ኮምፕሌን ሳይነሳ አመስግነው ነው የሄዱት። እንግዲህ በባህሪው ምግብ እንደዚህ በዛ አርቦ ሲዘጋጅ ዲስኮምፈርቱ ምኑ እኮ ይኖራል አይደል? ግን የተሻለ ስራዎች በመሰራታቸው የክልላችን ገጽታ በጥሩ አንስተው አመስግነው እንዲሄዱ ያደረግንበትም መድረኮች አሉ እና ይሄ ደግሞ ያው ቀጣይ የሚቀጥሉ ነገሮች አሉ እና ያው ምናልባት እዛ ጋር ከሰው ኃይል አንፃር ስታየው እንደ ሀረሪ ጤና ቢሮ እንግዲህ የቁጥጥር ፖይንታችንን ስናይ ምግብና መጠጥ ተቋማቶችን እንቆጣጠራለን። ጤና ነክ የሚባል ደግሞ አለ። ጤና ነክ ለምሳሌ ትምህርት ቤቶች አሉ። ከትንሿ ኬጂ ጀምረ እስከ ዩኒቨርሲቲ ደረጃ ድረስ ቁጥጥር የምናደርገው እኛ ነን። ቁጥሩ ምን ያህል ነው ያው የሚታወቅ ነው። የውበት ሳሎኖች አሉ። የውበት ሳሎን ስንል የወንድ ፀጉር ቤት አለ፣ የሴቶች የውበት ሳሎን አለ። ከሃይጂን ሳኒቴሽን አንፃር እሱንም ቁጥጥር እናደርጋለን። አደልቴሽን በተለይ አሁን ከእንጀራ ጋር ከማር ጋር ከምን አይነት ነገር የሚሰሩ ስራዎች አሉ። እነሱንም ስራዎችን እንሰራለን። ትንንሽ ሱቆች አሉ አይደል? በየሰፈሩ እስከ ትልልቁ አከፋፋይ ቸርቻሪ ድርጅቶችን በሙሉ ኦልሞስት ወደ 4135 ተቋማቶች ነው ያሉት። ለምሳሌ አንድን ሱቅ ወስደ በሷ ውስጥ የሚሸጡ ምርቶች አሉ አይደል? ፈርዲንም ሊይዝ ይችላል የታሸገ ምግብ አይደል? ብትን በርበሬም ይይዛል። ስለዚህ እነሱንም አድሬስ እናደርጋለን። አቶ ሳሚ በመጨረሻ አንድ ሁለት ጥያቄዎችን ላንሳ። እስካሁን እየሰራችሁ ባላችሁት ስራ የበለጠ ለመስራትስ እንደ ችግር የሆኑባችሁ ነገራቶች ምንድን ናቸው ይላል? እሺ፣ አመሰግናለሁ። እንግዲህ የቁጥጥር ስራ ውስብስብ ስራ ነው። የብዙ አካላት ኢንተረስትም ያለበት ነው። በተለይ ከንግዱ ማህበረሰብ ያው ነጋዴ በባህሪው እንድትቆጣጠሩ አይፈልግም። አትርፎ ኬትም ብሎ ሰርቶ ድርጅቱን የተሻለ በፋይናንስ ማስቻል ነው እና እንግዲህ አንዱ ችግራችን በአየር ላይ ንግድ በጣም እንዳንድ ችግር ነው የምንወስደው። አንዳንድ ሱፐር ማርኬቶች ስንገባ
ዶሮ ከየመን፣ ወተት ከየመን ምናምን ይመጣል። በህገወጥ መንገድ ነው የሚመጣው። ስለዚህ አሁን እነዚህ ህገወጥ ምርቶች ናቸው። አንደኛ አልተመዘገቡ፣ ሁለተኛ የጥራት ደረጃቸው አይታወቅም። ስለዚህ አሁን አንዱ እንደ ቻሌንጅ ወይም ፈተና የሆነብን ምንድነው የኮንትሮባንድ ንግዱ ነው። ሌላው ደግሞ አየር ባየር ለምሳሌ ያመጡና በመኪና ይጭናሉ። መቼ ሰዓት እንደሚገቡ አታውቃቸውም። ሌሊት ሊገባ ይችላል። መኪናውን ጠዋት ባዶ ነው፣ በየምናምኑ ብቻ ተበታትኖ ማለት ነገር ታያለ። ይሄ እንደ አንድ ችግራችን ነው እንትን ያለው። ሌላ ቅንጅታዊ አሰራር በሚፈልገው ልክ ተጠናክሮ እየሰራ ነው ማለት አይቻልም። ይሄ ራሱ አንድ ችግር ነው። ለምሳሌ ከንግድ ቢሮ ጋር ተጠናክረን ብንሰራ እውነት ለመናገር በተለይ የጤና ፍቃድ ሳይኖራቸው የሚሰሩ ተቋማቶች አሉ። አሁን ያንን እየተነጋገርን ወደ መስመር እንዲገባ ያደረገበት ሁኔታ አለና ያም የቅንጅት ስራ ከሌሎች ከሚመለከታቸው ሴክተር መስሪያ ቤቶች ጋር አለመጠናከሩ ያው እንደ አንድ ቻሌንጅ ነው። ሌላው ዘርፉ አልዘመነም። ያንኛው ክፍለ ዘመን ላይ ያለ ነው። ሳይንስ ዳይናሚክስ ነው። አሁን ለምሳሌ አንድ ምግብ ቤት ገብተህ ወረርሽኝ ተነሳ ወይንም ፖይዝን ሆኗል አይነት ነገር ቢባል ሳምፕል ወስደህ ምግቡን ትመረምርበት ላቦራቶሪ ይላል። እሱም ከዛ ባሻገር ለምሳሌ ቅቤ አለ አደልትሬት ይደረጋል። በርበሬዎች በአይነ ስታየው አፈር ነው የሚመስለው፣ ግን እነሱን ወስደህ ለፍትህ አካል ለማቅረብ የግድ በላቦራቶሪ ተፈትሾ ውጤት መምጣት አለበት። ስለዚህ ላቦራቶሪ የለንም። ምንድነው የምናደርገው? ወደ ፌደራል ነው የምንልከው። ወደ ፌደራል ደግሞ ስንልክ ከተለያየ ክልሎች ወደ እነሱ ስለሚሄድ አመት 9 ወር ምናምን አይነት ነገር ሊፈጅ ይችላል ውጤት ለማምጣት ማለት ነው። ያ ራሱ አንድ የመልካም አስተዳደርም ችግር ይፈጥራልና ላቦራቶሪ በክልል ላቦራቶሪ አለመኖር፣ የምግብ ላቦራቶሪ በተለይ ላቦራቶሪ አለመኖሩ ራሱ ቁጥጥሩን በጣም ጎድቷል ብዬ አስባለሁ። ሌላው የፊልድ ኪቶች ያስፈልጋሉ። እዛው ጋር ወስደህ መርምረህ ይሄ እንደዚህ ነው፣ በዚህ ደረጃ ነው ያለው፣ ኳሊቲው ይሄን ይመስላል ማለት ነገር ብለህ ለመናገር ፊልድ ኪቶች የሉም። እነዚህን የመሰሉ ነገሮች በተለይ ይሄንን ዘርፍ ከማዘመን አንጻር በጣም ብዙ የሚቀሩ ነገሮች አሉና እነዚህም እንደ አንድ ችግር የምንወስደው። ሌላው ማስወገጃ ቦታዎች፣ ለምሳሌ ህገወጥ ትንባዎችን እንወስዳለን። እንዳተቃጠለው አየር መበከል ነው። ስለዚህ ሳይንሳዊ በሆነ መንገድ እንዴት መወገድ አለበት የሚለው ነገር እስካሁን በፌደራል ደረጃም ብዙም መልስ እያገኘን አይደለም እና ያለው እንይዛለን፣ የተወሰነች አካባቢ እናከማቸዋለን። ያ ራሱ በጣም ከፍተኛ ሽታ ምናምን ነገር ይፈጥርና እኛም ላይ ራሱ የጤና ጉዳት የሚያደርስበት ሁኔታ አለና ማስወገጃ ቦታዎች ራሱ በጣም እንደ ችግር ነው። ለምሳሌ ህገወጥ ምግብ ብናገኝ አዋጃችን ላይ እንደሚለው የተገኘበት ተቋም ነው የሚያስወግደው። ቦታውን ያዘጋጃል። በአግባቡ ስለመወገዱ እኛ ሄደን ያንን እንቆጣጠራለን። ግን ወደ ቢሮ ወይንም ወደ ተቋማችን አምጥተን የምናስቀምጣቸው ህገወጥ ምርቶችና እኛ ለማስወገድ በምንሄድበት ሁኔታ ላይ እነዚህ ማስወገጃ ቦታዎች እንዳንድ ችግር የምናይበት ሁኔታ አለና እነዚህ ቢሟሉ በእርግጠኝነት የተሻሉ ስራዎች መስራት እንችላለን ብዬ አስባለሁ። በመጨረሻ አቶ ሳሚ ያው አልተነሱም ወይንም መጨመር እፈልጋለሁ የሚሉት ሀሳብ ካለ በዚህ አጋጣሚ እድል ልስጥዎት። ያው ብዙዎቹ ተነስተዋል። ግን ምንድነው ይሄንን ፕሮግራም ለሚከታተልም አንዳንድ ጊዜ ቁጥጥር ቅድም እንዳልኩት የጤና ቢሮ ብቻ አይደለም፣ ቁጥጥሩ የሁሉም ነው። ቁጥጥር የሴክተሩም ነው። ምክንያቱም ምግብ ለሁሉ አይደል፣ ጤና ቢሮ ብቻ አይደለም አይደል። ስለዚህ ሁሉም ይሄ እንዲሰማው ፈልጋለሁ። ለምሳሌ አንዳንድ ነገር ይሄ ሆነ ብቻ ሳይሆን ያንን ጥቆማ አይመስጠት። በተለይ አሁን በጣም የምንፈልገው ሰፈር ለሰፈር ለምሳሌ እንጀራ የሚጋግሩ አሉ። ማታ ማታ ላይ ነው ህገወጥ ነገሮች የሚሰሩት። እነዚህ አይነት ህገወጦችን የማጋለጥ ማህበረሰቡ ጥቆማ ቢሰጠን እና ህገወጦችን በጋራ ወደ መስመር እንዲገቡ የምናደርግበትን ነገር አጋዥ ቢሆነን ብዬ መናገር ፈልጋለሁ። አመሰግናለሁ። አቶ ሳሚ ስለነበረን ጊዜ እጅግ ከልብ አመሰግናለሁ። ተመልካቾች እስካሁን እንግዲህ ወደ እናንተ ስናደርስ የቆየ ነው በክልሉ እየተሰሩ ያሉ የክትትልና የቁጥጥር ስራዎች ምን ይመስላል በሚለው ሀሳብ ዙሪያ በሐረሪ ክልል ጤና ቢሮ በመገኘት የተለያዩ ሀሳቦችን እያነሳን ወደ እናንተ አድርሰናል። ሳምንት በተለየ አዲስ መሰናዶ የምንጠብቃችሁ ነው የሚሆነው። እስከዚያው ሰላም። Audio Jungle.